ዳዊት ቤርሳቤህ ከምትባል ያገባች ሴት ጋር ዝሙት ውስጥ ይገባል። ነገሩንም ለመሸፈን ባላን ያስገድሏል። ከቤርሳቤህም ቀጣዩን ንጉስ ሰለሞንን ይወልዳል። ሰለሞንም በጣም ጠቢብ ሰው ነበረ። እናም ታላቁን ቤተ መቅደስ ሰራ። ግን ሰለሞን ብዙ ሚስቶች ነበሩት። ይባስ ብሎ የሚስቶቹን ጣዖት ማምለክ ጀመረ። ሰለሞንም ከሞተ በኋላ እስራኤል ለሁለት ተከፈለ። ልጁ ሮቦዓም የደቡብ ይሁዳን ሲመራ፣ ከኤፍሬም ነገድ የሆነው ኢዮሮብዓም የሰሜኑን እስራኤል መራ። ከዛ በኋላ የመጡት ነገስታት አብዛኛው የባሰባቸው እግዚአብሔርን የሚያስቆጡ ነበሩ። አንዳንዱ ግን የእግዚአብሔርን ቃል የሚጠብቁ ነበሩ። ከእስራኤል ጀምረን እያንዳንዱን እንይ። ከኢዮሮብዓም ቀጥሎ ልጁ ናዳብ ነገሰ። ከዛም ባኦስ ናዳብን ገድሎት በፋንታው ነገሰ። ናዳብ ከሞተ በኋላ ልጁ ኤላ ተካው። ከዛ ነገሮች ትንሽ ተወሳሰቡ። ኤላ በዘምሪ ተገደለ። ከዛም ዘምሪ በዘንበሪ ተገደለ። በዛን ሰዓት ትምኒ የሚባል ሰው ራሱን ተቀናቃኝ ንጉስ አደረገ። በመጨረሻም ዘንበሪ አሸንፎ ነገሰ። እናም ሰማሪያ ከተማን ገነባ። እነዚህ ሁሉ ንጉሶች በእግዚአብሔር ፊት ክፉ ያደረጉ ሰዎች ነበሩ። ከዛም ዘንበሪ በልጁ አክዓብ ተተካና ነገሰ። የአክዓብ ሚስት ኤልዛቤል ትባላለች። ሁለቱም የባሰባቸው ነበሩ። ክፋታቸውም ተወርቶ አያልቅም። ብለውም በዓል የሚባል የጣዖት አምልኮ በህዝቡ ላይ አመጡ። በዛን ሰዓት የእግዚአብሔር ብቸኛ ነቢይ ኤልያስ ይባል ነበር። ህዝቡም ወደ እግዚአብሔር እንዲመለሱ ይሰራ ነበር። ለማንኛውም አክዓብ በሁለቱ ልጆች ተተካ። ከዛ ኢዮሮብዓም በኢዩ ተተካ። ኢዩ ክፉም ጥሩም ሰርቷል። በዓል የሚባለውን ጣዖት ከእስራኤል አጠፋ። ከዛም የኢዩ ተከታታይ 4 ትውልድ በእስራኤል ነገሰ። ከዛም ዘካርያስ በሰሎም ይገደላል እና በሱ ፋንታ ይነግሳል። 4 ንጉሶች ከሱ በኋላ ነገሱ። ሰማርያም ሙሉ ለሙሉ ወደመች። የእስራኤል ነገስታትም ነገር አበቃ። ይህን ያደረገው ሳልምናሶር የሚባል የአሶር ንጉስ ነበር። አሁን የዳዊት ዘር የሆኑት የይሁዳ ንጉሶችን እንይ። ከሮብዓም በኋላ ልጁ አብያ ነገሰ። እሱም ልክ እንደ አባቱ የእግዚአብሔርን ቃል ይተላለፍ ነበር። ሲሞት ልጁ አሳ በይሁዳ ነገሰ። አሳ የተሻለ ነበረ፣ በእግዚአብሔር ፊት ቅን ነበር። ከዛም ልጁ ኢዮሳፍጥ ነገሰ። እሱም እንደ አባቱ ቅን ነበር። ልጁ ኢዮራም ቀጥሎ ነገሰ። እሱ ግን ጥሩ አልነበረም። ሚስቱም የዘንበሪ ልጅ ጎቶሊያ ትባላለች። ኢዮራምና ልጁ አካዚያስ ከሞቱ በኋላ ጎቶሊያ ሁሉንም የአልጋ ወራሾችን ገድላ ነገሰች። ግን የአካዚያስ ልጅ የሆነው ኢዮአስ ደብቀውት ነበር። ከዛም ጎቶሊያ ከተገደለች በኋላ ኢዮአስ ነገሰ። ኢዮአስ በእግዚአብሔር ፊት ቅን ነበር። ልጁ አሜሲያስም ከሱ በኋላ ነገሰ። ያን ያህል ባይሆንም አሜሲያስ ደህና ሰው ነበረ። ከሱም በኋላ ተከታታይ 3 ትውልዶች ነገሱ። ከነዚህ ውስጥ አካዝ ቅን አልነበረም። ልጁ ሕዝቅያስ ቀጣይ ነገሰ። ሕዝቅያስ እንደ ዳዊት የእግዚአብሔርን ቃል አክባሪ ነበረ። ከሱ በፊት የነበሩት የይሁዳ ንጉሶች እሱን የሚመስል አንድም አልነበረም። እግዚአብሔርም ከሱ ጋር ነበረ። ከአሶር ወረራም ዳነ። በዛን ሰዓት የነበረው የአሶር ንጉስ ስናክሪም ይባል ነበር። የእግዚአብሔር ነቢይ የነበረው ኢሳያስም በዛ ሰዓት ያገለግል ነበር። በዳዊት ዘር ልጅ ከድንግል እንደሚወለድ የዘላለም አባት እንደሚሆን፣ ይህም የዳዊት ዘር ስለ በደላችን እንደሚቆስል በሱም ቁስል እኛ እንደምንፈወስ ትንቢት ይናገር ነበር። ለማንኛውም የሕዝቅያስ ልጅ ምናሴ በሱ ፋንታ ይነግሳል። እሱም የአባቱ ተቃራኒ ነበረ። ከሱም በኋላ አሞጽ ነገሰ። እሱም እንደ አባቱ ክፉ አድራጊ ነበር። ከዛም የ8 ዓመት ልጅ የሆነው ኢዮስያስ ነገሰ። እሱም ልክ እንደ ዳዊት የእግዚአብሔርን ቃል ይጠብቅ ነበር። በሱም ጊዜ ይሁዳ አበበች። በኋላም ልጆቹ በተከታታይ መሩ። እነሱ ግን እንደ አባታቸው አልነበሩ። ዘመኑም ከፋ። ከዛም ኢየሩሳሌም ሙሉ ለሙሉ ወደመች። የሰሎሞን ቤተ መቅደስም ፈረሰ። ይህን ያደረገው የባቢሎን ንጉስ ናቡከደነጾር ነበረ። የመጨረሻውም የሰሎሞን ቤተ መቅደስ ሊቀ ካህን ሰሪያ ይባል ነበር። በዛ ሰዓት የነበሩት ነቢያት ደግሞ ኤርሚያስና ሕዝቅኤል ናቸው። ነቢያቱ ኢዮካን፣ ዳንኤል የተባለ ታላቅ ሰው እና የይሁዳ ሕዝብ ወደ ባቢሎን ተሰደዱ። በዛን ሰዓት ነቢያቱ ለሕዝቡ ተስፋ ትንቢት ይናገሩ ነበር። እግዚአብሔር አሕዛብን ጨምሮ የተበታተነውን መንጋ የሚሰበስብ የቃል ኪዳን ሕጉን በሰዎች ልብ የሚጽፍ ንጉስ ይመጣል ብለው ይናገሩ ነበር። ይህን ንጉስ መሲህ ብለው መጥራት ጀመሩ። ስለሱ ብዙ ነገር መነገር ቀጠለ። ለማንኛውም ባቢሎን በፋርስ ወደቀች። ይህን ያደረገው የፋርስ ንጉስ ቂሮስ ነበረ። ቂሮስም ሕዝቡ ወደ እስራኤል እንዲመለሱና ቤተ መቅደሱን እንዲገነቡ ፈቀደ። ዘሩባቤል፣ እዝራ፣
ነህምያ በየተራ ሕዝቡን ከባቢሎን ወደ እግዚአብሔር ቤት ኢየሩሳሌም ወሰዱ። ሁሉም ነገር ግን የደስ ደስ አልነበረም። ብዙ ፈተናዎች ነበሩ። የገነቡትን ቤተ መቅደስ እንደ ድሮ አልመስል አላቸው። እናም እዚህ ጋር ነው የመጽሐፍ ቅዱስ ብሉይ ኪዳን የሚያልቀው። ከዚህ በኋላ ያለው ነገር እስከ አዲስ ኪዳን ከታሪክ ምንጮች መምላት እንችላለን። ለምሳሌ ፋርስ በታላቁ እስክንድር ወይም አሌክሳንደር ትወድቃለች። እሱ ከሞተ በኋላ ጀነራሎቹ የገዛውን ተከፋፈሉት እና እስራኤል አምፀው በራሳቸው ንጉስ መመራት ጀመሩ። ንጉሶቻቸውም ሊቀ ካህናት ነበሩ። ከዛም በሮም ተሸንፈው ለሮም ቄሳር አውጉስቶስ መገበር ጀመሩ። በካህናቱም ፋንታ ታላቁ ሄሮድስ በይሁዳ ነገሰ። አውጉስቶስ ቄሳር የሮም ንጉስ በነበረ ዘመን ሄሮድስም ይሁዳ ይገዛ በነበረ ሰዓት ነበር መልአኩ ገብርኤል አንዲት ማርያም ወደምትባል ብጽዕት ድንግል ከእግዚአብሔር የተላከው። ገብርኤልም በእግዚአብሔር ፊት ጸጋን እንዳገኘች ወንድ ልጅንም እንደምትወልድ የልዑል እግዚአብሔር ልጅ እንደሚባል የዳዊት ዙፋን እንደሚኖረውና ለዘላለም እንደሚነግስ ነገራት። ልጇም ኢየሱስ በቤተልሔም ተወለደ። ኢየሱስም 30 ዓመቱ አካባቢ በዘካርያስ ልጅ የሆነው ዮሐንስ ተጠመቀ። የእግዚአብሔርን መንግስት መምጣትም በይሁዳ ምድር ማስተማር ጀመረ። ብዙ ተአምራትን ይሰራ ነበር። ዕውሮች ያሉ በሽተኞችም ይድናሉ፣ ሙታንም ያነሳ ነበረ። ስለ ኢየሱስ ክርስቶስ ለመናገር እስካሁን የቆየነው ራሱ አይበቃም። ስላደረገው ነገር ማብቂያ የለውም። ስለዚህ ስናሳጥረው በሰዓቱ የሮም ከይሁዳ ገዢ የነበረው ጲላጦስ ለሞት አሳልፎ ሰጠው። በሶስተኛውም ቀን ሞትን አሸንፎ ተነሳ። ነቢያትም ያሉት በሱ ተፈጸመ።